እነዚህንም ብስኩቶች እኛንን የምናስመጣው በሱፐር ማርኬት አሉ። ሱፐር ማርኬት ላይ መጠቀም ትችላላችሁ። ይሄኛው ቸኮሌት በቸኮሌት ሳይዝ በቸኮሌት ከለር ኦር ደግሞ በቸኮሌት ፌቨራይት ነው ያለው። ዋው this is the food brother። ይሄ አዲስ ነው ገና ስትከፍተው ራሱ ይው ዋው look ዋው ይሄን ቸኮሌት በተለይ ቸኮሌት የምትወዱ ሰዎች ይሄንን ምግብ ሁሌም ጠዋት ብትመገቡት በጣም የሆነ ቪዲዮ አይቼ ነበር። ይሄ እኮ በጣም ውድ ነው፣ ኢትዮጵያ ውስጥ እኮ መግባት አይችልም፣ እንዴት ሊያስመጣው ቻለ የሚል ቪዲዮ አየው። አንዱ እኛ ውድ ምግብ እኛ አይፈቀድልንም፣ እኛ ኢትዮጵያውያን ጥሩ ምግብ መብላት አንችልም ማለት ነው። ምንድነው ችግሩ? ለምንድነው ራሳችንን ግን ዝቅ የምናደርገው? ሁሌ ራሳችንን ዝቅ ጎግል አድርጌ አይቼዋለሁ። በጣም እኮ ውድ ነው፣ እንዴት ሊያመጣው ቻለ? ነፍሴ ኬኛ ዱቢ ኖ ሉማሚ ጂቢቱ ጃለቱሌ ይላል ኦሮሞ። ጫወታው እንደዛ ነው ነፍሴ። ህግና ስርዓት ጠብቀን ነው የምንሰራው። ከህግና ስርዓት ውጪ ወተን አናቅም፣ አንወጣምም። ደግሞ የኢትዮጵያን ህገ መንግስት ጠብቀን ታክስ ከፍለን ሺፒንግ ላይን ተጠቅመን ለኢትዮጵያውያን የሥራ ዕድል ከፍተን ህጋዊ በሆነ መንገድ ነው የምናመጣው። That's it. This is the best. Wow. This is the best one that time. ቤቱ ውድቀት የምን ቤት ነው እንዴ? ስራዬን ነው ያስተዋወቅኩ ያለሁት። ከትቢት ጋር ለምን ታገናኘዋለህ? this is not ትቢት። ህጋዊ ስራ የምንሰራው ማለት ትቢት ነው እንዴ? ህጋዊ ስራ መስራት ትቢት አይደለም። ይሄ ህጋዊ ስራ ነው የምንሰራው። ይሄንን አልመርጃን ቸኮሌት ህጋዊ ስራ ወደ ኢትዮጵያ ምግብ ማስገባት የሚችል ሰው ራሱን የቻለ ፍቃድ አለው። በተለይ አውሮፓ ሀገር ላይ ይሄ ነገር እጅግ በጣም የሚወደድ ምግብ ነው። ይሄንን በምግብና ቁጥጥር ስራ አልፎ ፍቃድ ወስዶ ኤክስፓየር ዴቱ ታይቶ ለመንግስት ታክስ መቼም ይሄን የሚያክል ዕቃ ኮንቴነር ሙሉ ጭነ በሌላ መንገድ አታመጣው። በሌላ መንገድ ደግሞ ብታመጣው እንደዚህ ላይቭ ላይ ወጥተህ ስለዚህ ጉዳይ አታወራም። we are legal። የአገሬን ህግ አክብሬና ጠንቅቄ ስለማቅ የአገሬን ህግ አክብሬ ስራ እሰራለሁ። ስራ በምሰራበት ስራ ሰዓት ግን ጫጫታዎች ይኖራሉ። I believe that ይሄ ኖርማል ነው እኮ ያለ ነገር ነው። ምናልባት ይሄንን ስራ የሚቃወም ሰው ለምን ለዚህ ሁሉ ሰው የስራ ዕድል ከፈትክ ብሎ ሊናደድ ይችላል። I really don't care brother። እኛ መስራት ብቻ ነው። ጠዋት ይሄንን ከቤታችሁ አትጡ። ይሄም ኬክ በጣም የሚገርም ቴስት። በተለይ ይሄኛው ደግሞ ብዙ ጊዜ ቴስት አላረኩትም የቸኮሌቱ። ይሄ ዛሬ የሚገርም ነው። ወንድሞቼ ብዙ ጊዜ እኛ ሰው ነገሮችን ሳያስተነትን ነው የሚያወራው። በተቻለን መጠን ነገሮችን እያስተነተን እየገመገም ምንድነው ይሄ ነገር ከየት ነው ሊመጣ የቻለው? አንድ የሆነ የአሜሪካ ጡረተኞች አሉ፣ ዩቲዩብ ያላቸው የዩቲዩብ ጡረተኞች ዩቲዩባቸው
ለማንኛውም ይቅርብን። እድሜያቸውን በዩቲዩብ ኢንካም እየጨረሱ ሰው ደግሞ ስራ መስራት ሲጀምር አቃቂር የሚያወጡ ለማንኛውም እንደምቶቼ ቫይታሚን ሲ ይባላል። በጣም ምርጥ ምግብ ነው። አትናደዱ። ምንም የሚያናድድ ነገር የለውም እኮ ምንም። ማክሲመም $10 ከዛ አይበልጥም። ብዙ ወንድሞች እህቶች አሏቸው አስመጡ። ከዛ ምንም የሚያናድድ ነገር የለም ብዬ ነው እኮ። አትናደድ። ማንንም ለማናደድ ብዬ ማንንም ላይ ለመተበት ለመጎረር ብዬ የማደርገው አንድም ነገር የለም። የራሴን ላይፍ ስታይል ነው የምኖረው። በራሴ ኑሮ ነው የምኖረው። ለምን እንደዚህ አይነት ሰፕልመንት ተጠቀምክ ካልከኝ እንዳላረጅ 40 ምናምን አይደለው እዚህ ላይ ለመቆየት አንተም አድርገው። ሜሴጅ አድርግልኝ ስንት ብር ነው ከየት ነው የሚመጣው ብለህ እነግርሃለሁ። ምን አናደደ? አሁን የሆነ ሰው ሲናደድ እያየሁ 3 ሰው ተናዶ አይቼዋለሁ። አትናደዱ፣ አትናደዱ። ምንም የሚያናደድ ነገር የለም። በቃ ነገሮች የሆነ ሰው ከአንተ ትንሽ ለየት ያለ ነገር ሲሆን አትናደድ። የሆነ ክብር ሲነካ ከባህል ውጪ ሲሆን የሰዎችን መብት ሲነካ ግለሰቦችን ሲነካ ልትናደድ ትችላለህ። ከዛ በተረፈ ግን የራሱን ኑሮ የሚኖርን ሰው ተናደህ ጨጓራህን ትልጣታለህ እንጂ መንሱር ጀማል ሩል ነምበር 1 የፈጣሪን ህግ አከብራለሁ። ሩል ነምበር 2 የኢትዮጵያን ህገ መንግስትና ህግ አክብሬ ኢትዮጵያ ውስጥ እኖራለሁ። ሩል ነምበር 2 አላጭበረብርም። ሩል ነምበር 3 ፈጣሪን ፈርቼ ሰላትን እየሰገድኩ እኖራለሁ። በኑሮ ግን ትንሽ ከርሶ ለየት ያለ ኑሮ መኖሬ የሚያናድዶት ካለ እባክዎትን አንፎሎ አድርገው በርሶ ሌቭል ያለ ሰው ማየት ይችላሉ። ምንም የሚያናድድ ነገር አይደለም። ምንም በቃ መንሱር መሆን አትችልም ወንድሜ። ምንም ማንም ሰው እኔን መሆን አይችልም። እኔ ነኝ አላህ የፈጠረኝ። ይሄንን አይን ተመሳሳይ ነገር ሊኖርህ ይችላል። ምናልባት ወደ ውስጥ ስታይ ግን የኔ ደከመ ሊሆን ይችላል ካንተ። እኔ ነኝ አላህ የፈጠረው እኔን ነው መንሱር ብሎ። ተመሳሳይ መንሱር መቼም የለም። ይሄንን ነገር ደግሞ ሊያናድድህ አይገባም ነው የኔ ጥያቄ። ስንቱ አለ አይደል እንዴ በሶሻል ሚዲያ ቲክቶክ ላይ መጥቶ ስንት ብሔርህን ሳትፈልግ ማንም ሰው ፈልጎ አይደለም። አሁን ለምሳሌ እኔ ፈልጌ ኦሮሞ አልሆንኩም። አንተ ፈልገህ አማራ አልሆንክም። አንተ ፈልገህ ደቡብ አልሆንክም። ያንተን ሳትፈልግ ሁነህ ደግሞ ከሆንክ በኋላ የወደድከውን ብሔርህን የሚሰድብብህ ስንት ሰው እያለ ስንት ሰው ለዚህ ትውልድ መጥፋት ምክንያት እየሆነ ሶሻል ሚዲያ ላይ በዛ መናደድ ሲገባ እኔ ጋር መጥተህ ምን አናደደ? ምንስ አበሳጨ ወንድሜ? እኔ እንደውም አሁንም ደግሜ እነግርሃለሁ 4 ዓመት ነው ቲክቶክ ላይ የቆየሁት። በ4 ዓመቴ አልሐምዱሊላህ ጌታ ይመስገን በቲክቶክ ኦልሞስት ክሎዝ ቱ 3 ሚሊዮን ፎሎወርስ አለኝ። አሁን እኔ ብቻ አክሰስ የማደርገው close to more than 1 million followers አለኝ in Facebook. Go to check Mansoor Jamal. Close to 20,000 LinkedIn ስለ ሊንክድን ገምግም ሂድና 20,000 18,000 ፎሎወርስ ይቅርና 1,000 ፎሎወርስ ማግኘት አትችልም በሊንክድን which is professional page. አልহামዱሊላህ በጣም የገጠር ልጅ ያልተማረ 12ኛ ጨርሶ የመጣ በቃ ፈጣሪ ሰጠኝ። ምን አናደደ? ለምን ትበሳጫለህ? 100 ፎሎወርስ ይዘህ ለምን ትሳደባለህ? ምንም የሚያበሳጭ ነገር የለም። ምንም ጨጓራን ታቃጥላለህ እንጂ
ባይ 2020 close to 5 ሚሊዮን ሁኜ ደግሞ እመጣለሁ። 5 ሚሊዮን ፎሎወርስ 2020 ላይ 2020 ብዬ በጀመርኩት ፕላትፎርም ላይ ወላሂ በውስጥ የሚያናግሩኝ ልጆች ግሩፕ ፈጥረው እስከ 2020 ድረስ ይሄን እንሰራለን ብለው የኔን ኢኒሼቲቭ ወስደው እየሰሩ ያሉ ልጆች is unbelievable። በዚህ ገና አንድ ሳምንት ጊዜ ውስጥ ከዚህ በኋላ ደግሞ ምን አይነት ተአምር መስራት እንደምንችል ምን አይነት ለውጥ ራሳችን ላይ ማምጣት እንደምንችል ሳስበው እንኳንም 2020 ብዬ መጣው ብዬ አስባለሁ። ኤክስፔክት አደርግ የነበረው ጥላቻ ስላለብህ መጥፎ ነገርን ነው ከኔ ኤቭሪ ዴይ ግን ከኔ መጥፎ ነገር አታይ። ኮሜንት እያየው ነው ስለ ፊንቴክ ሩል ነምበር 1 ፊንቴክ መልስ ይሰጣል። ሩል ነምበር 2 ስራ እየሰራ ነው። ሩል ነምበር 3 ከቻይና መኪና አምጥቶ እዚህ ማምጣት it's a long process። ቫት ምንድነው ኤልሲ የሚባል ነገር አለ፣ ግዢ የሚባል ነገር አለ። መኪና ላይ መጫን ብዙ ስቴፖች አሉት። እዛ ስቴፕ ውስጥ ዲሌይ ተፈጥሮ ነው። ከዛ በተረፈ ሰሞኑን በቅርብ ቀን ደግሞ መኪኖችን ያመጣሉ። እኔ ኦሎሞስ በፊንቴክ ኢንቨስትመንት አመት ሞልቶኛል አምባሳደር። ከዚህ በኋላ ኦልሬዲ አመት ስለሞላኝና እኔ የራሴ ከፎሪነር ጋር ከፎሪን ኢንቨስትመንት ጋር የራሴን መንሱር አውቶሞቲቭ የሚል ልንጀምር ስለሆነ ከፊንቴክ ጋር ያለውን የአምባሳደርነቱን እንትን ከዚህ በኋላ አቆማለሁ። ለምንድን ነው የማቆመው? አመት ስለሞላኝና ራሴ ሌላ ስራ መስራት ስለምፈልግ። ሌሎች ደግሞ ምክንያቶች ይኖሩኛል። እነሱ ምክንያቶች ደግሞ በሰዓቱ ላይ እናገራለሁ። ከዛ በተረፈ ግን በግል ጥላቻ እኔ አሁን ሰሞኑን ዩቲዩብ ላይ ቲክቶክ ላይ እየዞረ ያለ ቪዲዮ አንዳንድ ነገር ሳይ በጣም ነው የሚገርመኝ። በጣም ማን ነው ያን ነገር የፈጠረ ብዬ ሳስበው ቅድም ካልኳችሁ የመንሱር 4 ከሚጠሉ ነገሮች አንዱ ነው። ጭራሽ አንደኛው ዩቲዩብ ላይ የሰራው የሆነ ያው ታውቃላችሁ በምን እንደሚሰርቡ እነሱ እዚህ አዲስ አበባ ላይ አይፈነጭም ያለኝ ሰውዬ ነው ያንን ቪዲዮ የሰራው። እኛ እየፈነጭን አይደለም አገር እየሰራን ነው። ነፍሴ የግለሰቦችን ነገር ግን አነካም። ህግና ደንብ ጠብቀን ግን እንኖራለን። ብዙ ጊዜ በሶሻል ሚዲያ የሚመጡ ይሄ የሳምንታዊ ወሬዎች ከብዙዎች ጋር እንድትተዛዘብ ያደርጋል። ስፔሻሊ ምንም ነገር ባልተፈጠረ ነገር ዝም ብሎ ጥላቻ። በዚህ ዘመን ወንድሜ አንድ ነገር ማወቅ ያለብህ የኢትዮጵያ መንግስት፣ የኢትዮጵያ ፌደራል ፖሊስ፣ የኢትዮጵያ ደህንነት፣ የኢትዮጵያ ሴኩሪቲ ዲፓርትመንት ዊዝ ኤቪደንስ አንድ ነገር ካገኘ እርግጠኛ ሁኜ ነው የምነግርህ ለደቂቃ እዚህ ቦታ አስቀምጠኝ። ለደቂቃ እዚህ ቦታ አስቀምጠኝ። እናንተ እንደምታስቡት ወይ ባለምናምን ስለሆነ ወይ የሆነ እንትን ስለሆነ ወይ የሆነ ብሔር ስለሆነ ወላሂ እርግጠኛ ሁኜ ነው የምነግርህ መንሱር በህግ ሊያስጠይቀው የሚችል ወንጀል የማጭበርበር ስራ ችግሮች እንዳለበት መንግስት ቢያቅ እዚህ ቦታ ላይ እኔ መቀመጥ አልችልም። የለም በዚህ ዘመን እንደዚህ አይነት ነገር። የሴኩሪቲ ዲፓርትመንቶቹ ኢትስ አንቢሊቨብል ነው። ማውጣት ደግሞ የሚችለው ከመሬቱ ከጉድጓድ ውስጥ ያወጣል። አዲስ አበባ ፖሊስ በቅርብ ጊዜ የተፈጠረ ነገር ልንገራችሁ። አንድ ተቋም 5 መኪኖች ይሰረቃል። 5 መኪኖች ዘበኞቹ ናቸው የሚሰልቁት ቁልፍ እዛው ስላለ ማታ 5ቱንም መኪና ዊዝን 1 ዊክ ነው የያዛቸው። በአንድ ሳምንት ጊዜ ውስጥ ምን ያክል ቴክኖሎጂው እንደተራቀቀ ነው የሚያሳይ። ምን ያክል ወንጀለኛ ወንጀል ሰርቶ ማምለጥ እንደማይችል ነው የሚያሳይ። ነፍሴ ኤቪደንስ ካለ ተጨባጭ ነገር ካለ መንሱርን ሊያስጠይቅ የሚችል ነገር ማንም ሰው ማንም ተቋም ሊያልፈኝ አይችልም። ከፖሊስ ጋር ብታልፍ ፌደራል ፖሊስ ይይዛል። ከፌደራል ፖሊስ ብታልፍ ፍርድ ቤት ይይዛል። ከፍርድ ቤት ብታልፍ ራሱን የቻለ ተቋም መንግስት የቀነባው ተቋም አንዱ ይይዛል።
እስካላጠፋ ድረስ ወንጀለኛ እስካልሆንክ ድረስ እንደ ድሮ እናንተ ኮሜንት በምታደርጉት ሰው ስለምታቅ እንዲህ ምናምን አይሰራም። እሱ ያለ ጥፋት ማንም ሰው ሊጠይቅ አይችልም። ማንም ሰው ወንጀለኛ እስካል ለምን በግድ ወንጀል ሰርተ ታሰር ከሆነ ሌላ ጉዳይ ነው። ከዛ በተረፈ ግን ህግና ደንብ አክብረ ከኖርክ ለምንድን ነው መንግስት የሚጠይቅ? የሚሰራውን እኮ ኢንከሬጅ የሚያራይ መንግስት ነው ያለን እኛ። አሁን ትናንትና ፕራይም ሚኒስቴሩ መጽሐፍ ሲመረቅ እዛ ነበርኩኝ። የመደመር መንግስት አራተኛው የመደመር መንግስት ርዕሱን ብቻ ዝም ብለህ አስበው። የመደመር መንግስት ደስ አይልም? ፕራይም ሚኒስቴሩ ስፒች ሲያደርግ በጣም ተመስጬ ነበር ማዳመጣቸው። ምን እንዳሉ ታውቃላችሁ? አወር ላቭሊ ፕራይም ሚኒስተር ከኢትዮጵያ አልፈን በቅርብ ጊዜ ውስጥ ዙሪያችን ያሉ የአፍሪካ ችግር ያለባቸውን ሰዎች የሚደጉም ተቋም ይኖረናል ነው ያሉት። ካን ዩ ቢሊቭ ዚስ? እናንተ የምታስቡት ገና የጀበና የታች ቀበሌ ወሬ ነው የምታወሩት። ታች ዓለም ግን ሌላ ቦታ ነው። ጋሼ ሌላ ቦታ ነው ያለው። ነፍሴ ተረኛነት ምናምን አይደለም። ይሄ ሰርቶ በስራ ማሳየት ብቻ ነው የሚፈለገው። ጊቭ ሚ ኤቪደንስ። አምጣ ተጠያቂ ሊያደርገኝ የሚችል ነገር አምጣ፣ ሊያሳስረኝ የሚችል ነገር ዜን ደውልልኝ። ባዮላ ያለ ስልኬ። ማንኛውም ፖሊስ መንሱርን ከፈለገ በስልክ ደውሎ መጥራት ይችላል። እንደገናም ደግሞ ያለውበት አድራሻ ይታወቃል፣ ስልኬ ይታወቃል፣ ትራክ ማድረግ ይችላል መንግስት። እንደ ድሮ ስለጠፋህ አንተ ስዊች ኦፍ ስላደረክ የማያገኝ መስሎናል። ወንጀል ሰርተህ ነው ኔቨር። ብዙዎቻችሁ የምትሸወዱት በዚህ ነው። የግድ ጥፋት አጥፍተህ ታስር ከሆነ it makes sense። የሀገሬን ህግና ደንብ ጠብቄ ግን እስከ ኖርኩ ድረስ ማንም ሰው ጫፌን አይነካም።